ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርበው የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬ ማለዳ ቁርስ እናልፋለን። እግዚአብሔር ሆይ በምሕረትና በቸርነት ረድተህ በጸጋ ደግፈህን ለዚህ ማለዳ ስላበቃህን እናመሰግናለን። እግዚአብሔር ዘላለም አምላክ ይህን ማለዳ በምሕረትና በቸርነት ሰጥተናልና ክብር ምስጋና እንሰጣለን። ከማናቸውም ከክፋት ኃይሎች ሁሉ ጠብቀህ ምሕረትህን አብዝተህ ቸርነትን አድርገህ እግዚአብሔር የዘላለም አምላክ ከማይታየው ሰውረህን ዛሬ ደግሞ በዚህ ማለዳ በፊትህ እናመሰግንህ ዘንድ እድል ስለሰጠህን ክብር ምስጋና ለአንተ ይሁን። አንተ ታላቅ ኃያል ብርቱ አምላክ ነህ። እናመሰግንሃለን። ለወገኖቼ ስላረከው ምሕረት፣ ቸርነት፣ በጎነት፣ መልካምነት ሁሉ ክብርን እንሰጣለን። እግዚአብሔር ሆይ እነሆ ደግሞ ያመሙትን ስለፈወስክ፣ ያዘኑትን ስላጽናና፣ የወደቁትን ስላነሳህ፣ የተሰበሩትን ስለጠገንክ፣ በቋጠሮ እግዚአብሔር ሆይ ሕይወታቸው የታሰረና ያንተን ንጋት የሚጠብቁትን ቋጠሯቸውን ፈተህ ብርሃን ስለምታደርግላቸው፣ ቸርነትህ በሕዝብ ላይ ስለሚሆን፣ ሕዝብህን ስለምትጎበኘው፣ በሕዝብ ላይ የሚሆነው ቸርነትህና መልካምነትህ ደግሞ ለዘላለም ስለሆነ በኢየሱስ ክርስቶስ ስም እናመሰግንሃለን። እነሆ ደግሞ ቃልህን አስተምረን፣ የቃልህ ብርሃን በሕይወታችን ላይ ይብራ። ከቃልህ እግዚአብሔር ሆይ መንገዳችንን እንድታቀናለን በኢየሱስ ስም ጠይቃለሁ። በዚህ በመጨረሻ ዘመን ደግሞ ከአንተ ጋር የምንጣበቅበትን ጸጋ፣ ኃይል፣ ብርታት ሁሉ እንድትሰጠን በኢየሱስ ክርስቶስ ስም እንጠይቃለን። ሁሉ ለስም ክብር ይሁን። ይህንን ቀን አሳልፈን በእጅ ሰጠን። ቃልህን ባርክልን በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 4 ነው እየተመለከትን ያለ ነው። በትናንትናው ዕለት እንግዲህ ቁጥር 23 እና 24ን ለመመልከት ሞክረናል። በአእምሮ መንፈስ መታደስና ለእውነት የሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ የሚለውን ሐሳብ ነበር የተመለከት ነው። በእርግጥ ይህ ሐሳብ በጣም ሰፊ እና ጥልቅ ትምህርት የሚጠይቅ ነው። ምክንያቱም የሁለንተናችን መገኛ እዚህ ውስጥ ስላለ አዲስ ሰው መሆን ሲባል እንደው የሃይማኖት ለውጥ ማለት አይደለም። ከሆነ ሃይማኖት መጥቶ የሆነ ሃይማኖት ውስጥ ገብቶ ወይም ደግሞ ጨዋ ምናምን እንደሚባለው አይደለም። የውስጥ መታደስ ነው። የውስጥ የመንፈስ ለውጥ ነው። የውስጥ የማንነት ለውጥ ነው። ነገሮች ሁሉ የሚጀምሩት ከውስጥ ነው። የኛ ማንነት የሚጀምረው ከውጭ አይደለም። ብዙ ሰዎች ከውጭ ይመስላቸዋል። አይደለም፣ ከውስጥ ነው የሚጀምረው። ውስጣችን እየተለወጠ ሲሄድ ውጫችን ይለወጣል። ውስጣችን እየተቀየረ እየታደሰ እየጠነከረ ሲሄድ ውጫችን እየተቀየረ ይሄዳል። ሰው ውስጡ ሲታመም ውጨኛው አካል ይደክምበታል። ውስጡ ጤነኛ ከሆነ የውስጥ አካሎቹ ወይም ብልቶቹ ጤነኛ ከሆኑ ሁሉ ነገሩ ጤነኛ ይሆናል። ለዚህ ነው ውስጣችን መለወጥና መታደስም ያለበት። ውስጡ ያልተለወጠ ያልታደሰ ሰው በውጨኛው አካል ሊገልጠው የሚችለው ያው ውስጥ ያለውን ነገር ነው። መጽሐፍ ሲናገር ከልብ ሞልቶ ባፍ ይፈሳል ይላል። ከልብ ያልሞላ ነገር ባፍ አይፈስም። ውስጣችን፣ ውጫችን፣ የውስጣችን የአስተሳሰብ፣ የአመለካከት፣ የእይታ
ውጤት ነው። እይታችን ጨለምተኛ ከሆነና ውስጣችን ጨለማ ከሆነ የውጭ እይታችንም እንደዛ ነው፣ ጨለምተኛ ነው የምንሆነው። ውስጣችን ግን ብሩህ ከሆነና ውስጣችን በብርሃን የተሞላና አዲስ ከሆነ ደግሞ ውጫዊ እይታችን አዲስ ነው። የደከሙ ሰዎች፣ ያዘኑ ሰዎች፣ የተጨነቁ ሰዎች በእኛ ይጽናናሉ፣ በእኛ ይበረታታሉ፣ በእኛ ተስፋ ያደርጋሉ። ማለት የእኛን ለውጥ ተመልክተው እነሱም እንደሚለወጡ ነገራቸው እንደሚቀየር ተስፋ እንዲያደርጉ ያደርጋቸዋል። የውስጥ ለውጥ ቀላል አይደለም። የውስጡን ለውጥ ቀላል አድርጎ የሚመለከት ሰው ካለ በጣም ተሳስቷል። ውስጣችን እየተለወጠ በምንሄድበት ሰዓት ለብዙ ሰዎች በረከት እንሆናለን። ከራሳችን ላለፈ በረከት እንሰጣለን። ሰው ውስጡ ጨለማ ሲሆን ውጩን ብርሃን ለማስመሰል ቢሞክርም የውስጡ ጨለማ ግን ተገልጦ ይወጣል። ምክንያቱም ንግግራችን የአስተሳሰባችን ውጤት ነው፣ የአመለካከታችን ውጤት ነው። ውሳኔዎቻችን የአመለካከታችን የአስተሳሰባችን ውጤቶች ናቸው። ምክንያቱም አመለካከታችንን ነው ምን ወስነው እኮ አንድ ባለስልጣን ወይም ደግሞ አንድ የቢሮ ማኔጀር ውሳኔ ሲሰጥ የሰውየውን የውስጥ ማንነት ታያላችሁ። ውሳኔዎቹ ጨለምተኛ ከሆኑና በጥናት ላይ ወይም ደግሞ በእውቀት ላይ ወይም በሆነ ነገር ላይ ያልተመረኮዙ ከሆኑ የዛ ሰውዬ የውስጥ እሳቤ ምን እንደሆነ በቀላሉ ይታወቃል። ስለዚህ ነው መጽሐፍ ቅዱስ ለእውነት በሚሆን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ ይላል። የአዲሱ ሰው አስተሳሰብ ሰማያዊ ነው፣ መለኮታዊ ነው፣ ክርስቶሳዊ ነው። የአዲሱ ሰው አስተሳሰብ ፍቅራዊ ነው፣ ቸርነታዊ ነው። የአዲሱ ሰው አስተሳሰብ ርኅራኄያዊ ነው። የአዲሱ ሰው አስተሳሰብ አሮጌውን ያሸነፈ ማንነት የሚገለጥበትና ለአዲሱ ሰው እውቅና የሰጠበት አሮጌውን ሰው የሻረበት ነው። ይህንን እውነት ይዘን ነው በእግዚአብሔር ፊት መቆምና መራመድ የምንችለው። ይህንን እውነት ይዘን ነው ከእግዚአብሔር ጋር መጣበቅ የምንችለው። ብዙ ጊዜ ለእውነት ሰዎች ሳይቆሙ ወይም ደግሞ ሲያስመስሉ ወይም መሃል ሰፋሪ ሲሆኑ ከተመለከታችኋቸው እነዛ ሰዎች የአሮጌ ሰው ማንነት ገና በውስጣቸው እንዳላለቀና እንዳለ ያመለክተናል። ምክንያቱም መጽሐፍ ቅዱስ እውነት ከሆነ እውነት፣ ውሸት ከሆነ ውሸት እንድንል ነው። አንዳንድ ጊዜ ሰዎች ያታለሉ ይመስላቸዋል። አሮጌው ማንነታቸው አታል ስለሚላቸው፣ አሮጌው ማንነታቸው አንተ ከእንትና ትሻላለህ ስለሚላቸው፣ አዲሱ ማንነት ግን እንደዛ አይልም። የምድራዊ ጥበብን ሳይሆን መለኮታዊ ጥበብን ነው የሚጠቀመው። ያዕቆብ ላይ የተጠቀሰው እሺባይነት፣ ገርነት፣ ፍቅር፣ ትህትና፣ ሰላምን የያዘው ያ ጥበብ ነው የሚጠቀመው አዲሱ ማንነት። አሮጌው ማንነት ግን ያንን አይደለም የሚጠቀመው። የምድርን ጥበብ ነው፣ የማታለል ጥበብ፣ እኔ በልጣለሁ የሚል ጥበብ፣ እኔ ይሻላለሁ የሚል ጥበብ፣ ነገር ግን በተግባር የማይሻልና የማይበልጥ ማለት ነው። እንደነዚህ አይነቶች ለእርግማን በቀላሉ የተሰጡ ናቸው። ስለዚህ ነው መጽሐፍ ቅዱሳችን በግልጽ እነዚህን ነገሮች የሚያስቀምጥልን። ዛሬ ቁጥር 25ን እስቲ እንመልከት። ስለዚህ ውሸትን አስወግዳችሁ እርስ በራሳችሁ ብልቶች ሆነናልና እያንዳንዱ ከባልንጀራው ጋር እውነት ተናገሩ የሚል ነው። ዛሬ እውነት በአደባባይ ቆማ ስትፎክር እንመለከታታለን። ውሸት አደባባይ ቆማ ስትፎክር እንመለከታታለን። እውነት ግን አትፎክርም። እውነት ተግባር ነች። ውሸት በፍርሃት የተሞላች ስለሆነ ሁልጊዜ ራሷን ቀደምተኛ ለማድረግ ትሞክራለች። ለምን? እውነት ምንጊዜም ተነስታ ልትቀድማት እንደምትችል ስለምታውቅ። ውሸት የሌለህን እንዳለህ ማለትም የለህም፣ አልሆንከውም፣ አልደረስክበትም፣ አታውቀውም፣ ነገር ግን እንዳወቀው እንደደረስክበት እንዳለህ አድርጋ እንድትቆስ ታደርጋለች። እውነት ግን
ግልጽነትን የተሞላችና ማንነትን በግልጽ የምትናገር ነች። ከማንነት ጋር የተሳሰረች ነች እውነት። ስለዚህ እኮ ነው ጌታ ኢየሱስ ክርስቶስ እኔ ከአብርሃም በፊት ነበርኩ ሲላቸው ዮሐንስ 8 ላይ እንዴ አንተ አናውቅህም እንዴ የማርያምና የዮሴፍ ልጅ አይደለህ እንዴ አሉት። ለምን? እነዚህ ሰዎች ከመጽሐፍ የተፋቱ ስለነበረ ነው። አብርሃም ደግሞ አባታችን ነው አሉ። አብርሃምማ አባታችሁ ቢሆን እኔን ባወቃችሁ ነበረ አላቸው። ነገር ግን አብርሃም አባታችሁ አይደለም፣ እናንተ ከአባታችሁ ከዲያብሎስ ናችሁ። እርሱ ከመጀመሪያው ጀምሮ ይዋሽ ነበረ፣ ስለዚህ እናንተም ትዋሻላችሁ አላቸው። ውሸት የዲያብሎስ መሳሪያ ነው። ሰዎች ሲዋሹ ካያችሁ ዲያብሎስ እየተጠቀመባቸው ነው። ዴፊኒትሊ ምንም በግልጽ ዲያብሎስ እየተጠቀመባቸው ነው። አጋንንት እየተጠቀመባቸው ነው። ለምን? ሲዋሹ ውሸት ከዲያብሎስ ስለሆነ ኃጢአትም ስለሆነ። ነገር ግን ብዙ ሰዎች መዋሸታቸውን ለመካድ ይሞክራሉ። አንዳንድ ጊዜ አትከራከሯቸው። ከሚዋሹ ሰዎች ጋር መከራከር ትርፉ ራሳቸው የሚያቀርቡት መከላከያ ወደ ጠብ ሊጋብዛቸው ይችላል። መከራከር ሳይሆን ውሸት እንደሆነ ካወቃችሁ ተዋቸው። በጥበብ ንገሯቸው፣ በጥበብ አስረዷቸው። ነገር ግን መረዳትና ማወቅ ካልፈለጉ መተው ብቻ ነው። ምክንያቱም ውሸት ይዞ የሚሄደው ወደ ገደል ብቻ ነው፣ ወደ ጥፋት ብቻ ነው። ውሸታም ሰዎች ሁልጊዜ ውሸታቸውን ለመሸፈን የሚጠቀሙበት መሳሪያ ስላላቸው ከወንድሞቻቸው ከባልንጀሮቻቸው ጋር የመግባባት ችግር አለባቸው። ለዚህ ነው መጽሐፍ ቅዱስ ስለዚህ ውሸትን ምን አድርጉት ይላል? አስወግዱት። ለምን? እርስ በራሳችን ብልቶች ሆነናልና ይላል። በቃ ከወንድሞቻችን ጋር ስለተያያዝን ብልቶች ሆነን አካልን ለመገንባት ስለተፈጠርን ስለተጠራን አዲስ ልብስ ስለለበስን ያንን ውሸት ከሕይወታችን ላይ ልናስወግደው ያስፈልጋል። እያንዳንዳችሁ ከባልንጀራችሁ ጋር ምን ተነጋገሩ ነው የሚል። እውነትን ተነጋገሩ፣ አትሞትም። እኔ እኮ ሰው የሚሞት ይመስለዋል መሰለኝ። እውነትን ከተናገርን አንሞትም። ለእውነት ከኖርን አንሞትም። በቃ ቢጠሉን ይጥሉን፣ ቢወዱን ይውደዱን። ሰዎችን ደስ ለማሰኘት ብለን መዋሸት የለብንም። የሰዎች ያልተፈለገ ሐሳብ ለመደገፍ ብለን መዋሸት የለብንም። ውሸት ከበስተጀርባው ፍርድ ስላለው ነው አስወግዳችሁ ያለ። ልናስወግደው ይገባል። እርስ በራሳችሁ ምንድናችሁ? ብልቶች ሆናችኋል። እያንዳንዳችሁ ከባልንጀራችሁ ጋር ምን ተነጋገሩ? እውነትን ተነጋገሩ። ዛሬ የከበደን እኮ ይሄ ነው። እውነትን መነጋገር ነው የከበደን። እውነትን ቁጭ ብለን ማውራት ስላልፈለግ፣ ምክንያቱም እውነት አርነት ያወጣልን። እውነት ነፃነትን ይሰጣል። በምንም ቦታ ብትቆሙ እውነተኛ ከሆናችሁ በነፃነት ለመናገር አትፈሩ። ምክንያቱም እውነት የመጨረሻ ፈራጅና ዳኛም ስለሆነች። ጌታ ኢየሱስ ስለራሱ ሲናገር እኔ እውነት፣ ሕይወት፣ መንገድ ነኝ ነው ያለው። እውነት ነው ያለው። በክርስቶስ ያለው ነገር እውነት ነው። በክርስቶስ ያለው ነገር ማስመሰል የለበትም። በክርስቶስ ያለው ነገር ጨለማ አይደለም፣ ብርሃን ነው፣ የተገለጠ ነው። ነገር ግን ብዙ ቅዱሳን እህቶቼና ወንድሞቼ በውሸት ታስረዋል። ይህንን እግዚአብሔር እንዲፈታቸው ልንለምንላቸው፣ ልንጸልይላቸው ያስፈልጋል። ግን ልንፈርድባቸው አያስፈልግም ማለት እወዳለሁ። እንግዲህ የዛሬ የማለዳ ቁርሴን በዚህ ላይ ልግታና እናንተም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በምስሉ ላይ በምታገኙት የአካውንት ቁጥር አገልግሎታችንን እንደ እግዚአብሔር ቃል ደስ እያላችሁ እንድትለግሱ በጌታ ፍቅር ጠይቃለሁ። የእግዚአብሔር ቃል ምን ይላል? የሚሰጥ በልግስና ደስ እያለው በልቡ እንዳሰበ ይስጥ ስለሚል በልባችሁ እንዳሰባችሁ ደስ እያላችሁ እንድትሰጡ በጌታ ፍቅር ጠይቃለሁ። የሰጣችሁ እየደገፋችሁን አብራችሁን እየቆማችሁ ያላችሁ እግዚአብሔር አብዝቶ አብዝቶ ይባርካችሁ። የጌታ ጸጋ ሰላም
ከሁላችሁ ጋር ይሁን እላለሁ። እግዚአብሔር በበረከቱ ደግሞ ይጎብኛችሁ እላለሁ። አጭር ጸሎት እንጸልይና የዛሬን የማለዳ ቁርስ በዚህ እንጨርስ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ስም ስላስተማርከን፣ ስለመከርከን እግዚአብሔር ሆይ ሕይወታችን በእውነት የተሞላ እንዲሆን፣ በእውነት የታሰረ እንዲሆን፣ ኑሯችን በእውነት እንዲሆን እንድትረዳን ደግሞ በጸጋ በኢየሱስ ስም እንደግፋለን። እግዚአብሔር ሆይ ከዲያብሎስ እስራት ወንድሞቼና እህቶቼን ከውሸት እስራት ትፈታ ዘንድ በክርስቶስ ኢየሱስ ስም እጠይቅሃለሁ። ክብሩ ደግሞ ለአንተ ይሁን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደምህ ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።